በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአቡነ አረጋዊ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ቪዲዮ ሲመጣላችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትጀምሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊ ገድሉን እንዲህ በማለት እናሰማለን። በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። በአራተኛው መቶ ክፍለ ዘመን አጋማሽ በወቅቱ የዓለም የስልጣኔና የኃይል ማዕከል በነበረችው በታላቋ የሮም ቤዛንታይን ግዛት ውስጥ ነው። በዚህ ግዛት ውስጥ የሚኖሩ ንጉሥ ይስሐቅና ንግሥት ዕድና የሚባሉ እግዚአብሔርን የሚፈሩ ነገር ግን አልጋ ወራሽ ልጅ በማጣት ለብዙ ዘመናት በሐዘን የኖሩ ደጋጎች ነበሩ። ሌሊትና ቀን ወደ ፈጣሪያቸው ካለቀሱም በኋላ እግዚአብሔር ልመናቸውን ሰምቶ ማኅፀነ ዕድናን ፈታ። ለአጠቃላይ የሮም ግዛት ታላቅ ብርሃን የሚሆን ወንድ ልጅም ሰጣቸው። ስሙን ዘሚካኤል፣ የሚካኤል ወገን፣ የሚካኤል ስጦታም አሉት። ሕፃኑ ዘሚካኤል በቤተ መንግሥት ውስጥ በቅንጦትና በምቾት አደገ። በወርቅ አልጋ ላይ ይተኛል፣ የሐር ጨርቅ ይጎናጸፋል። በንጉሣውያን አስተማሪዎች ዘመናዊን መንፈሳዊን ዕውቀት እየቀሰመ አደገ። መልኩ እንደ እግዚአብሔር መልአክ ያምር፣ አንደበቱም የተገራና ጥበብ የሞላበት ትልቅ ብላቴና ነበር። ንጉሥ ይስሐቅና ንግሥት ዕድና ይህንን ብቸኛ ልጃቸውን ሲያዩ ነፍሳቸው በደስታ ትመላ ነበር። እርሱም አድገው የሮምን የንጉሥነት ዘውድ የሚደፋበትን ቀን በጉጉት ይጠባበቁ ነበር። ዘሚካኤል ዕድሜው ለአካለ መጠን ሲደርስ ግን በቤተ መንግሥት ውስጥ ያለው ድግስ፣ ጭብጨባ፣ ክብርና ስልጣን ልቡን ሊያስደስተው አልቻለም። በተቃራኒው በቤተ መንግሥቱ መስኮት ወደ ውጭ የተመለከተ ይህ ሁሉ አላፊ ክብር ለምኔ ነው? ዛሬ የንጉሡ ነገ ይሞታሉ። ዛሬ አጌጦት ነገ በምድር አፈር ይለብሳሉ። እኔስ የማያልፈውን ዘላለማዊ ክብር የት ላገኘው እያለ በብቸኝነት ይተግዝ ያዝን ነበር። የንጉሡ አማካሪዎችና ወላጆቹ የዘሚካኤልን ዝምተኛነትና ክብር መናቅም ሲረዱ የልጅ ባለማዊ ደስታ እንዲመስጥ ትዳር መመስረት አለበት ብለው አሰቡ። ከሌላ ታላቅ አገር ንጉሥ ወገን የሆነች ውብና መልከ መልካም ልዕልትም አጩለት። የሰርጉ ቀንም ተቆረጠ። መላው የሮም ግዛት በደስታ ተናወጠች። ቤተ መንግሥቱ በወርቅና በዕንቁም አጌጠ። የሰርጉ ሌሊትም ደረሰ። ሙሽራው ዘሚካኤልና ሙሽሪት ልዕልት ወደ ተዘጋጀላቸው የሙሽሮች ክብር ክፍል ገቡ። ይሁን እንጂ በዘሚካኤል ልብ ውስጥ ይነድ የነበረው የመንኩስናና የፍቅረ እግዚአብሔር እሳት ከምድር ፍቅር እጅግ የበረታ ነበር። ለብቻቸው ሲቀሩ ዘሚካኤል ወደ ሙሽሪት ቀረብ ብሎ በለሰለሰና ምስጢር በመላበት ድምፅ እንዲህ አላት። እህቴ ሆይ ይህንን የምታየውን የንጉሥነት ክብርና ውበት ተመልከችው። ይህ ሁሉ ዛሬ አለ፣ ነገ ግን ይጠፋል። እኔና አንቺ በዚህ ምድር ላይ ለጥቂት ዘመን በሥጋ ከምንደሰት ድንግልናችን ጠብቀን የክርስቶስ ሙሽራ ብንሆንና በማያልፈው መንግሥተ ሰማያት ብንነግስ አይሻልምን?
እግዚአብሔር የልዕልቷን ልብ አበራላት። እርሷም በቃላቱ ተመስጣ ፈቃድህ ከሆነ እኔም ያንተን መንገድ እከተላለሁ አለችው። በዚያን ዕለት ሌሊት መላው ቤተ መንግሥት በወይን ጠጅ በደስታ ስካር ተኝቶ ሳለ ዘሚካኤል የለበሰውን የልዑልነት የወርቅ ልብስ አውልቆም ጣለ። ተራ የሰው ልብስ በመልበስ ማንም ሳያየው ከቤተ መንግሥቱ ግንብ ሾልኮ ወጣ። የዓለምን ዘውድና ዙፋን ለዘላለማዊ አምላክ ሲል ናቀ። ወጣቱ ብፁዕ አባታችን አቡነ አረጋዊ ሌሊቱን ሙሉ በእግሩ ሲጓዝም አድሮ በዚያ ዘመን በቅድስናቸውና በሥርዓታቸው ወደ መናኞቹ ታላቁ አባ ጳቁሚስ ገዳም ደረሰ። አባ ጳቁሚስ በመንፈስ ቅዱስ ተገልጾላቸው የንጉሥ ልጅ መሆኑን ቢያውቁም ሊፈትኑትና ትሕትናውን ሊያዩት አሰቡ። አንተ የንጉሥ ልጅ ነህ፣ የገዳም አኗኗር፣ ጾምና ጸሎት፣ መሬት ላይ መተኛት አይሆንልህም፣ ተመለስም አሉት። ዘሚካኤል ግን በእንባ እየታጠበ በአባ ጳቁሚስ እግር ስር ተደፍቶ አባቴ ሆይ እኔ የክርስቶስ ባሪያ እንጂ የንጉሥ ልጅ አይደለሁምና ከእግዚአብሔር ወደ ዓለም አልመለስም ብሎም ለመነ። አባ ጳቁሚስም እምነቱንና ጽናቱን አይተው ፈቀዱለት። የምንኩስናውን ቀሚስና ቁባ አለበሱት። በገዳሙ ውስጥ ሳለ ማንም የንጉሥ ልጅነቱን እንዳያውቅበት በትሕትናም ዝቅ ብሎ መነኮሳቱን ያገለግል፣ ውሃ ይቀዳ፣ እንጨት ይሰበስብ ነበር። ሌሊቱን ሙሉ በጾምና በጸሎት ሲተጋም ያድር ነበር። በአጭር ዘመናት ውስጥ በቅድስናውና በተጋድሎው ከመላው መነኮሳት በላይ ከፍ ከፍ አለ። ፊቱም እንደ ፀሐይ ያበራ ጀመር። ይህ በሮም ቤተ መንግሥት የተናቀው የወርቅ ዘውድ በገዳመ ጳቁሚስ ውስጥ የቅድስናና የመንፈሳዊነት ብርሃን ሆኖም አበራ። በታላቁ በአባ ጳቁሚስ ገዳም ውስጥ በታላቅ ተጋድሎና በቅድስና ሲኖር የነበረው ወጣቱ መነኩሴ አባ ዘሚካኤል በቅድስናውና በትሕትናው የመነኮሳት ሁሉ መመኪያም ሆነ። ይሁን እንጂ በዚያ ዘመን በአምስተኛው መቶ ክፍለ ዘመን አጋማሽ በሮም ግዛት ውስጥ በነገሥታቱና በሃይማኖት መሪዎች መካከል ታላቅ የሃይማኖት ክርክርና ሁከት ተነሳ። ፍጹም ሰላምና ጸጥታን የሚሹ ቅዱሳን አባቶች አብረው የሚጸልዩበትና የእግዚአብሔርን ቃል የሚያስፋፉበት አዲስ መደረጃ ይፈልጉም ጀመሩ። አባ ዘሚካኤል በጸሎት ላይ ሳሉ የእግዚአብሔር መልአክም ተገልጾ እንዲህ አላቸው፣ ዘሚካኤል ሆይ ካንተ ጋር የልብ አንድነት ካላቸው ቅዱሳን አባቶች ጋር ተነሳና ወደ ቀናቸው ሃይማኖት አገር ወደ እግዚአብሔር ርስት ወደ ኢትዮጵያ ሂዱ። በዚያ የወንጌል ብርሃን ታበራላችሁ፣ ስማችሁ ለዘላለም ሲታወስ ይኖራል አላቸው። አባ ዘሚካኤል ይህንን መለኮታዊ ጥሪ በልባቸው ይዘው በተለያዩ ገዳማት ካሉና ተመሳሳይ መንፈሳዊ ራዕይ ካላቸው 8 ቅዱሳን አባቶች ጋር ተገናኙ። እነዚህም አባ ሊቃኖስ፣ አባ ጰንጠሌዎን፣ አባ ገሪማ ወይም አባ ይስሐቅ፣ አባ አፍሴ፣ አባ ጉባ፣ አባ አሌፍ፣ አባ ይማታና አባ ጽሕማም ነበሩ። እነዚህ 9 አባቶች በአንድነት ተሰብስበው የዓለምን ክብርና የሥጋ ዘመዶቻቸውን ትተው ዓለምን ንቀው ወደማያውቁትና ወደማይረዱት ባዕድም አገር ለመጓዝ ወሰኑ። እርስ በርሳቸው ፍጹም የሆነ መንፈሳዊ ፍቅርና አንድነት ነበራቸው። በመካከላቸው አባ ዘሚካኤል በዕድሜ ወጣት ቢሆኑም ያላቸው መንፈሳዊ ማስተዋል፣ ጥልቀትና ትሕትና ግን እንደ ታላቅ መሪ የሚያስቆጥራቸው ነበር። አባቶቹ ጉዟቸውን ወደ ምድረ ኢትዮጵያም አደረጉ። በዚያ ዘመን
ጉዞውን እንደ ዛሬው ቀላል አልነበረም። በእግራቸው በረሃዎችን አቋጠሩ። አስፈሪዎች አራዊት የሞሉባቸውን ሸለቆች ተሻገሩ። በባሕር ላይ በማዕበል ተናወጡ። ነገር ግን በልባቸው ውስጥ የነበረው የእግዚአብሔር ፍቅርና የኢትዮጵያ ናፍቆት መንገዱን ሁሉ ምንጣፍ አደረገላቸው። በሄዱበት ሁሉ መላእክት ይጠብቋቸው ነበር። በመጨረሻ በቀይ ባህር በኩል አቋርጠው በወቅቱ የታላቁ የአክሱም መንግሥት የወደብ ከተማ ወደ ነበረችው ወደ አዶሊሲስ ደረሱ። ከዚያም እግዚአብሔርን ወደምትፈራውና ታላላቅ አብያተ ክርስቲያናት ወደ ነበሯት ወደ ጥንታዊቷ አክሱም ከተማም ገቡ። በወቅቱ በኢትዮጵያ ዙፋን ላይ ተቀምጦ የነበረው ንጉሥ አላሜዳ የአፄ ካሌብ አባት ነበር። የንጉሡ ሰላዮችና ሕዝቡ የእግዚአብሔርን ቅዱሳን አባቶች አቀባበል ግርማ ሞገስ አይተው ደነገጡ። ፊታቸው እንደ መብረቅ የሚያበራ ነበር። አለባበሳቸው፣ ሥርዓታቸው ምድራዊ ሳይሆን ሰማያዊ መላእክትን ይመስሉ ነበር። ንጉሡና የሀገሪቱ ጳጳስ አባ ሰላማ ከሳቴ ብርሃን በታላቅ ክብርና ደስታም ተቀበሏቸው። ቅዱሳን አባቶቹ ወደ አክሱም እንደገቡ አንድ ታላቅ ፈተና የነበረው የቋንቋ ጉዳይ ነበር። እነርሱ የሚናገሩት ግሪክና ዕብራይስጥም ሲሆን የኢትዮጵያ ሕዝብ ደግሞ ግዕዝና ሳባውያንን ይናገር ነበር። ይሁን እንጂ መንፈስ ቅዱስ በሐዋርያት ላይ እንደወረደ ሁሉ በእነርሱም ላይ ወረደ። በአጭር ቀናት ውስጥ የአገሪቱ ቋንቋ ግዕዝን አቀላጥፈው መናገርና መጻፍ ቻሉ። ከዚያም በላይ ቀደም ሲል ወደ ሀገሪቱ የገቡትን ቅዱሳት መጻሕፍት ከተለያዩ ቋንቋዎች ወደ ግዕዝ በመተርጎም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅና የማይረሳ ውለታን አበረክቶ በተለያዩ የሀገሪቱ ክፍሎች እየተዘዋወሩ ወንጌልን ሰበኩ። በየጫካውና በየተራራው ይደረግ የነበረውን የጣዖት አምልኮ በጸሎታቸው ኃይል በታምራቸው አጠፉ። በእነዚህ ሁሉ ታላቅ መንፈሳዊ ሥራ ውስጥ መሪውና አስተባባሪው አባ ዘሚካኤል ነበሩ። ምንም እንኳን በዕድሜ ከሌሎቹ አባቶች ቢያንሱም የእግዚአብሔር ምስጢር የገለጸላቸው፣ በክርክር ጊዜ መልስ የማይታጣላቸው፣ በትሕትናቸው ግን ሰማይን የነኩ ታላቅ አባት ነበሩ። አንድ ቀን ሌሎቹ 8ቱ ቅዱሳት አባቶች በአንድነት ተሰብስበው የዘሚካኤልን ጥበብና ቅድስና እያደነቁ እንዲህ አሉ። የወንድማችን በዕድሜ ወጣት ቢሆንም እግዚአብሔር የሰጠው ማስተዋልና ልበሰፊነት ግን እንደ ታላቅ ሽማግሌ ነው። ከእንግዲህ እኛ ዘሚካኤል አንለውም፣ እርሱ ለእኛ አረጋዊ፣ ሽማግሌ፣ ባለጥበቡ መሪያችን ነው አሉ። ከዚያ ጊዜ ጀምሮ ስማቸው ተለውጦ አቡነ አረጋዊ ተባሉ። ትርጉሙ አባታችን ሽማግሌው ባለ ጥበቡ ማለት ነው። በአክሱም ከተማ ለ12 ዓመታት ያክል ወንጌልን ከሰበኩና ሕዝቡን ካጸኑ በኋላ ግን አቡነ አረጋዊ ልባቸው ወደ ፍጹም ብቸኝነትና ተጋድሎ ናፈቀ። ሰው ወደማይደርስበት፣ ድምፅ ወደማይሰማበት ገደላማ ተራራ ሄደው ከፈጣሪያቸው ጋር ብቻ ለመነጋገር ወሰኑ። ይህ ውሳኔያቸው ደግሞ ወደ ቀጣዩ እጅግ አስደናቂ ልብ በሚመስጠው የደብረ ዳሞ ታሪካዊ ምዕራፍ ነው። በአክሱም ከተማ ለ12 ዓመታት ያክል የወንጌልን ብርሃን ሲፈነጥቁ፣ መጻሕፍትን ሲተረጉሙና ሕዝቡን በሃይማኖት ሲያጸኑ የቆዩት ታላቅ አባት አቡነ አረጋዊ
በሰው ዘንድ የሚሰጣቸውን ክብርና ውዳሴ መሸሽ ፈለጉ። ልባቸው ወደ ፍጹም ብቸኝነት ተባይቶ ወደ ጸጥታና ከፈጣሪ ጋር ብቻ ወደሚነጋገሩበት ስውር ቦታ ናፈቀ። ስለዚህ አንድ ቀን ሌሊት ለአክሱም ሕዝብና ለቅዱሳን ወንድሞቻቸው ሳይናገሩ የእግዚአብሔር መንፈስ እየመራቸው ወደ ምስራቅ አቅጣጫ ብቻቸውን ጉዟቸውን ጀመሩ። በበረሃዎችን አቋርጠው ተራሮችን ወጥተውና ወርደው ዛሬ ደብረ ዳሞ ተብሎ ወደሚጠራው ወረዳም ደረሱ። እግዚአብሔር እዚያም ሲደርሱ ዓይን የሚጋርድ ሰማይ የነካ ቀጥ ብሎ የቆመና ወደ አናት መውጫም ምንም አይነት መንገድ የሌለው ታላቅ ድንጋያማ ተራራን አገኙ። ተራራው ዙሪያው ገደል ሆኖ ባናቱ ላይ ግን ሰፊ ሜዳ የውሃ ምንጭ ነበረው። አቡነ አረጋዊ ይህንን ተራራ ሲያዩ ፈጣሪ ሆይ ዓለምን ረስተው ላንተ ብቻ የሚሰገድበት ማረፊያዬ ይህች ናት፣ ዛቲ ይእቲ ምዕራፌ ለዓለም በማለት ልባቸውን በደስታ መሉ። ይሁን እንጂ ያ ተራራ በሰው ዘንድ የማይደፈርና ፍጹም አስፈሪ ቦታ ነበረ። ምክንያቱም በዛ ተራራ አናት ላይ አካባቢውን የሚያሸብር ርዝመቱ 60 ክንድ ወደ 30 ሜትር ገደማ የሚሆን ዓይኖቹ እንደ እሳት የሚንቀለቀሉ ክፉ ሰይጣን ያደረበት ታላቅ አስፈሪም ዘንዶ ይኖር ነበር። የአካባቢው ሕዝብ ከተራራው ግርማና ከዘንዶ አስፈሪነት የተነሳ ወደ ቦታው መጠጋት እንኳን አይችልም ነበር። አቡነ አረጋዊ ከተራራው ግርጌ ቆመው ወደ ላይ ተመለከቱ። መውጫ መንገድ የለም። የሚይዙት ዛፍ፣ የሚረግጡት ድንጋይ አልነበረም። ከላይ ደግሞ የዘንዶ አስፈሪ ድምፅ ያስገመግማል። አባታችን ግን ፍጹም አልደነገጡም። ይልቁን እጆቻቸውን ወደ ሰማይ ዘርግተው እንዲህ እያሉ ጸልዩ ጀመር። አቤቱ አምላኬ ሆይ ከሀገሬና ከቤተሰቦቼ ያወጣኝ አንተ ነህ። ወደዚች ምድር የመራኝ አንተ ነህ። አሁንም በዚህ ተራራ ላይ ወጥቼ ስምህን እቀድስ ዘንድ መውጫውን መንገድ ግለጽልኝ። ባሪያን አትለፈኝ፣ አታሳፍረኝ ብለው ጸለዩ። አቡነ አረጋዊ ጸሎታቸውን እንደጨረሱ ድንገት በሰማይ ላይ ታላቅ ብርሃን በራ። የእግዚአብሔር መልአክ ቅዱስ ሚካኤል በታላቅ ግርማ ከሰማይ ወረደ። ሰይፉን መዞ ጋሻውን ይዞ በአቡነ አረጋዊ አጠገብ ቆመ። ቅዱስ ሚካኤል ወደ ተራራው አናት በመውጣት ያንን አካባቢውን ሲያሸብር የነበረውን ታላቅ ዘንዶ በሰይፍ አስፈራራው። ዘንዶው ከነበረበት ዋሻ ወጥቶ በመልአኩ ኃይል ተንቀጠቀጠ፣ ፍጹም ታዘዘ። ቅዱስ ሚካኤል ዘንዶውን ጅራትን ወደ ታች ጣል አለው። ዘንዶው ትእዛዙን አክብሮ ረጅሙን ወፍራሙን ጅራቱን ከተራራው አናት ወደ ታች አንዘረዘረው። በዚህ ጊዜ ቅዱስ ሚካኤል አቡነ አረጋዊን አባቴ ሆይ የዘንዶውን ጅራት ይዘው ጣላቸው። ይህ ታሪክ በሰው አእምሮ የማይታመን ነገር ግን በእግዚአብሔር ኃይል የሆነ ታላቅ ታምር ነበር። አቡነ አረጋዊ ያንን አስፈሪ የዘንዶ ጅራት እንደ ገመድ አድርገው በእጃቸው ያዙት። ዘንዶም ወደ ላይ ይጎትታቸው ጀመር። በሚወጡበት ጊዜ ሰይጣን በተራራው ድንጋይ ላይ እየጫናቸው ሊጥላቸው፣ ሊገድላቸው ይሞክር ነበር። ነገር ግን ቅዱስ ሚካኤል በጋሻው እየከለከላቸው ጥበቃው ሳይለያቸው በሰላም ወደ ተራራው አናት አወጣቸው። አቡነ አረጋዊ ከተራራው አናት ላይ እግራቸውን እንደረገጡ ከተራራው ከፍታና ከተደረገላቸው ታላቅነት የተነሳ ነፍሳቸው በሐሴት ተሞልታ እጆቻቸውን ወደ ሰማይ ዘርግተው
በታላቅ ድምፅ እንዲህ አሉት፣ ዳሞ ዳሞ ማለት በጥንታዊ ቋንቋ እዚህ ይበቃኛል፣ ረካው፣ መጠጊያዬና ማረፊያዬ ሆነኝ ማለት ነው። ቦታውም ከዚያን ዕለት ጀምሮ ደብረ ዳሞ ተብሎ ተጠራ። ያ አስፈሪ የነበረው ዘንዶ የእግዚአብሔርን ቅዱስ ሰው ላለመረበሽ ወደ ራሱ ዋሻ ገባ። ሰይጣናዊ ኃይሉም ተሰበረ። አቡነ አረጋዊ በተራራው አናት ላይ ድንቅ የሆነውን የበረሃ ሕይወትና ጸሎት ጀመሩ። አቡነ አረጋዊ በዘንዶው ጅራት ተጭነው ወደ ደብረ ዳሞ ተራራ አናት ከወጡ በኋላ ቦታው ከክፉ መናፍስት ቁራኝነት ነፃ ሆኖ የቅድስና ማዕከል ሆነ። አባታችን በተራራው ላይ በሚገኝ አንድ ጠባብ ዋሻ ውስጥ በጾም በጸሎት በስግደት ተወሰኑ። ምግባቸው ከተራራው ላይ የሚበቅለው ቅጠላቅጠሎችና የእግዚአብሔር ቃል ብቻ ነበር። በአጭር ጊዜ ውስጥ የአባታችን የቅድስና ዝና በአገሪቱ ሁሉ ተሰማ። ዓለምን የናቁ በርካታ መነኮሳት ወደ እርሳቸው እየመጡ ከተራራው ግርጌ ይሰበሰቡ ጀመር። በዚያ ዘመን የነበረው ታላቁ ጻድቁ የኢትዮጵያው ንጉሥ አፄ ገብረ መስቀል የአቡነ አረጋዊን ዝና እና ተአምራቱን ሰሙ። ንጉሡ የዜማ አባት ከሆነው ከቅዱስ ያሬድ ጋር በመሆን አባታችንን ለመጎብኘትና በረከትን ለመቀበል ወደ ደብረ ዳሞ ተጓዙ። ንጉሡና ሰራዊቱ ከተራራው ግርጌ ሲደርሱ መውጫ መንገድ ባለመኖሩ ተደነቁ። አቡነ አረጋዊ ከተራራው አናት ላይ ሆነው ሰላምታ ሰጧቸው። ንጉሥ ገብረ መስቀልም የአባታችንን ክብር አይቶ በተራራው አናት ላይ ታላቅ ቤተ ክርስቲያን ሊያንጽ ወሰነ። ሠራተኞች ዕቃዎች በገመድ ወደ ላይ እየተሳቡ ዛሬም ድረስ በኢትዮጵያ ጥንታዊና አስደናቂ የሆነው የደብረ ዳሞ ቤተ ክርስቲያንም ተሰራ። ቤተ ክርስቲያኑ ተሰርቶም ሲያልቅ ታላቁ ሊቅ ቅዱስ ያሬድ በመንፈስ ቅዱስ ተመልቶ በደብረ ዳሞ አናት ላይ የመጀመሪያውን የማኅሌት ዜማ በከበሮ በቋንቋ ቀረበ። ንጉሡ ሊቁ ቅዱስ ያሬድና አቡነ አረጋዊ በአንድነት ሆነው እግዚአብሔርን አመሰገኑ። ቤተ ክርስቲያኑም ተሰርቶ ሲጠናቀቅ ንጉሥ ገብረ መስቀል ለሰዎች መውጫ ይሆን ዘንድ ከተራራው ግርጌ ጀምሮ እስከ ላይ የሚደርስ ትልቅ የድንጋይ ደረጃ አሰርቶ ነበር። አቡነ አረጋዊ ግን ደረጃቸውን ሲመለከቱ ወደፊት የሚመጡ መነኮሳት ከዓለም ፍጹም ተለይተው በንጽሕና እንዲኖሩ ፈለጉ። አባታችን ንጉሡም እንዲህ አሉት፣ ንጉሥ ሆይ፣ ይህ ደረጃ እዚህ መኖሩ ሰዎቹን ሁሉ በቀላሉ ወደዚህ ያመጣቸዋል። ወደዚህ የሚመጣ መነኩሴ ግን ዓለምንና የሥጋ ምቾትን ፈጽሞ የናቀ መሆን አለበት። ስለዚህ ይህ ደረጃ ይፍረስ። ወደ ገዳሙ መውጫ ሆነ መውረጃው ዘንዶ ጅራቱ እንደጣለልን አይነት በገመድ ብቻ ይሁን። ንጉሡ በአባታችን ሐሳብ ተስማምቶ ደረጃውን አፈረሰው። ከዚያን ጊዜ ጀምሮ እስከ ዛሬዋ ዕለት ድረስ ከ1500 ዓመታት በላይ የደብረ ዳሞ ገዳም ሴቶች የማይገቡበት፣ ወንዶች በሰንሰለት በሰፊ ገመድ ብቻ ተንጠልጥለው የሚወጡበት የሚወርዱበት ታላቅ ምስጢራዊ ገዳም ሆኖ ቀጠለ። አቡነ አረጋዊ በደብረ ዳሞ ተራራ ገዳማዊ ሥርዓትን መስርተው ብዙ ደቀ መዛሙርቶችን አፍርተውና የኢትዮጵያን ቤተ ክርስቲያን በታላቅ ብርሃን ካደመቁ በኋላ ዕድሜያቸው 99 ዓመት ደረሰ። ጥቅምት 14ም ቀን አባታችን የመጨረሻውን ጸሎትም አደረጉ። እግዚአብሔርም ለአባታችን ተገልጦ ስምህን የጠራውን መታሰቢያን ያደረገውን ወደ ገዳሜ መጥቶ የተሳለመን ሁሉ እምርልሃለሁ የሚል ታላቅ የቃል ኪዳን አክሊል ሰጣቸው።
ጸሎታቸውን እንደጨረሱ ድንገት የብርሃን ደመና ከተራራው አናት ላይ ወረደ። ደቀ መዛሙርቶቻቸው እያዩአቸው አቡነ አረጋዊ እንደ ነቢያት፣ እንደነ ኤልያስ፣ እንደነ ሄኖክ በዚህ ምድር ላይ ሞትን ሳይቀምሱ በሥጋ ሳይቀበሩ በዚያም በብርሃን ደመና ተጭነው ተሰወሩ። መነኮሳቱ አባታቸውን በዓይናቸው ቢፈልጉም ሊያገኟቸው አልቻሉም። እርሳቸው ግን ወደ ዘላለማዊ የእግዚአብሔር መንግሥት በክብር ተሻገሩ። ከአንድ የሮም ልዑልነት ተነስተው ዓለምን ዙፋናቸውንም ንቀው በዘንዶ ጅራት ተጭነው ተራራ የወጡትና በመጨረሻ በብርሃን ደመና የተሰወሩት የታላቁ አቡነ አረጋዊ ገድላቸው እዚህ ላይ ይጠናቀቃል። የእርሳቸው ትሕትና፣ ጽናታቸው፣ መንፈሳዊ ተጋድሎ ለትውልድ ሁሉ ታላቅ ምሳሌ ሆኖ ይኖራል። የአባታችን የአቡነ አረጋዊ ረድኤታቸው፣ በረከታቸው፣ ጸሎታቸው፣ ልመናቸው የለየን። አሜን እንበል። አቡነ ዘበሰማያት